ክብር ለእግዚአብሔር ይሁን። እኔ ለእናንተ የማስበውን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። በዙሪያችሁ ያለው ነገር ሁሉ ይክፋ። በዙሪያችሁ የምታዩት የምትሰሙት ሁሉ ክፉ ሊሆን ይችላል። የሰማይና የምድር ጌታ እግዚአብሔር ግን ለእናንተ የሚያስበው መልካም። ክብር ለኢየሱስ ይሁን። አብረን እንጸልያለን። እናመሰግንሃለን ቅዱስ እግዚአብሔር አባታችን ሆይ ሁልጊዜ ለኛ የምታስበው መልካም ስለሆነ ሁልጊዜ እግዚአብሔር ሆይ ኤፍሬም ሆይ እንዴት እጥልሃለሁ፣ እንዴትስ እንደ አዳማ፣ እንዴትስ እንደ ዲባዩ እንደ ሲባዩ አደርግሃለሁ፣ ልቤ በውስጤ ተናውጣለች፣ ምሕረቴም ተነሳስታለች ተብሎ እንደተጻፈ እግዚአብሔር ሆይ ሕዝብህን ስለማትጥል ልጆችህን ስለማትጥል አንተን የሚፈልጉህን ስለማትጥላቸው እጅግ አድርጌ አመሰግንሃለሁ። ስለምትራራ ስለምታዝን መልካም ስለምታደርግ ስለ ሁሉ እናመሰግንሃለን። ክብር ምስጋና ላንተ ይሁን። አንተ መልካም ነህ። ከመልካምነት ደግሞ መልካምን ቃል ስለምትሰጠን እናመሰግንሃለን። በዚህ ምሽት ያንተ ቅዱስ ቃል በመካከላችን ይምጣ። ታናሽ ባሪያህን አግዘኝ በኢየሱስ ስም አሜን። ስለ ደቀ መዝሙርነት እያወራን ነው። እግዚአብሔርን መፍራት የሚለውን ሐሳብ ይዘን በዛ ጥላ ስር ያለ ትምህርት ስለሆነ ባለፈው ሳምንት ቤተክርስቲያን ውስጥ ሕፃናት አሉ፣ ጎልማሶች አሉ፣ ከፍ ያለው አሉ፣ ያደጉ አሉ፣ ደግሞ የበቁ የሚመስላቸው ሰዎች አሉ። ሁሉንም የያዘች ናት ቤተክርስቲያን። ስለዚህ ቤተክርስቲያን ውስጥ የሚሰጠው ትምህርት ለሁሉም የሚሆን መሆን አለበት። ምግቡ ሁሉንም የሚመለከት መሆን አለበት። የሚቀርበው ማዕድ ለትንሹም ለትልቁ መሆን አለበት። ለምን ማዕዱን የሚያቀርበው በጣም ያደጉት ሰዎች ቤተሰብ ወይም አድገናል የሚሉ ሰዎች የወከሉት ሳይሆን እግዚአብሔር የወከለው ነው። ሕፃኑንም ጥቦቱንም ግልገሉንም በጉንም ሁሉንም ሰርቭ እንዲያደርግ ከእግዚአብሔር የተሾመ እግዚአብሔርን ለማገልገል ፈቃድ በጎ ፈቃዱን ሰጥቶ በእግዚአብሔር ታዞ የሚያገለግል ሰው እስከሆነ ድረስ የሚያገለግለው አገልግሎት ለሁሉ መሆን አለበት የሚል ነገር አንስቼ ሰፊ ነገሮችን ተናግሬያለሁ። ዛሬ በደቀ መዝሙርነት ጊዜ ወይም ደግሞ ጉዞ በደቀ መዝሙርነታችን ጊዜ ላይ በዛ ጉዞ ውስጥ በጳውሎስ ሕይወት ላይ በዚህ ጉዞ የገጠመውን የደቀ መዝሙርነት ጉዞ ይዘን ስንጓዝ የሱን ትምህርት እየተማረን የደቀ መዝሙር ሆነን ለመኖር ስንጓዝ የገጠመውን በሱ ሕይወት የገጠመውን እናነሳለን። እንግዲህ ያስተማረን ጌታ መምህሩ ተማሪው ከመምህሩ ምን አይልም ይላል መጽሐፍ፣ አይበልጥም ይላል። ስለዚህ አንበልጥም። አስተማሪያችን አለ ጌታ፣ ከሱም ይበልጥ የለም። እሱን ነው የምንከተለው። ሐዋርያ ጳውሎስ እሱን ሲከተል ከገጠመው ነገር መካከል አንድ ሁለት ጥቅሶች ነው ልናይ የምንችለው። ምናልባት ከበዛ 3 የተወሰኑ ጥቅሶች ሰጣቸዋለሁ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 4 ላይ እንሄድና በዚህ ጉዞ ውስጥ የገጠመውን የሚያሳዝን ታሪክ አብረን እናያለን። ዛሬ በልዩ ልዩ ሐዘን በልዩ ልዩ ችግር ውስጥ ስታልፉ በጣም ግር ያላችሁ ችግሮች የእናንተ ብቻ የመሰሏችሁ የደቀ መዝሙርነት ሕይወት፣ ጌታን የመከተል ሕይወት፣ ከእሱ ጋር የመኖር ሕይወት፣ እሱን እየተከተሉ መኖር በሕይወታችሁ ውስጥ ያመጣባችሁ ልዩ ልዩ ፈተናና ችግር ቢመጣ ካለ ብርቅ እንዳታረጉት። ይህንን ጉዞ ይዞ የወጣው ይህንን ትምህርት ተምሮ የጌታን ሐሳብ ሰምቶ ከጌታ ኋላ የጌታን ሐሳብ ፈቃድ ለማድረግ መንገድ የቀየረ ሐዋርያ ታስታውሳላችሁ። ሐዋርያ ጳውሎስ ሳውል በነበረበት ዘመን ይህንን ብርሃን ደማስቆ ጋር ከተገናኙ በኋላ እኔና እናንተ ዛሬ የምናመልከው አይናችንን ያሳረፍንበትን ኢየሱስ ክርስቶስ በብርሃን ከተገናኘው በኋላ በደማስቆ መንገድ ላይ ከተገናኙ በኋላ መንገዱ ዩተርን ካደረገ በኋላ የት ሄዶ መማር እንዳለበት ማን ሊጸልይለት እንደሚገባ ከተነገረው በኋላ ህይወቱ መንገድ የህይወቱ ዳይሜንሽን ከተቀየረ በኋላ ጌታን እየተከተለ ሲኖር ትምህርቱን እየተማረ የእግዚአብሔርን ሐሳብ ከገባው በኋላ በዛ ብርሃን የእግዚአብሔር ቃል ዕውቀት ከበራለት በኋላ ጌታን እየተከተለ ሲኖር በመንገዱ ላይ የገጠመውን ነገር ነው መነግራችሁ። ይሄም ለቆሮንቶስ ቤተክርስቲያን የተጻፈው መልእክት ላይ ምዕራፍ 4 ከቁጥር 8 እስከ 13 ድረስ ብቻ ላንብብላችሁ። በጣም የሚያሳዝን ነገር እናገኛለን በዚህ መንገድ ውስጥ። አሁን ጠግባቸዋል ይላቸዋል። በቃ ተምረው ጠግበዋል፣ ብዙ ነገር ያገኙ ናቸው። አሁን ባለጠጎች ሆናቸዋል፣ ያለኛ ነግሳቸዋል። እኛ ደግሞ ከናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበረ። ማለት ሰርቪስ የሰጧቸው ሰዎች አብረው ይዘዋቸው አልወጡም። እነሱ ብቻ ከፍ ከፍ ብለዋል፣ እነሱ ብቻ አድገዋል፣ እነሱ ብቻ ሰልጥነዋል፣ አድገዋል። አብረን ብንሆን መልካም ነበረ። ለዓለም
ለመላእክትም ለሰዎችም መጫወቻ ሆነናል። እውነተኛ ደቀ መዝሙር፣ እውነተኛ ሐዋርያ፣ እውነተኛ የጌታ ትምህርትን ተከትሎ የሚሄደው ሐዋርያ ጳውሎስ በሱ ህይወት ላይ የምታወጡለት ነገር የለም። ጌታን ተከትሎ እስከ መጨረሻ ድረስ ሄዶ በሮማ አደባባይ ላይ ተሰውቶ የሞተ ሰውዬ በዚህ የጉዞ ወቅት፣ በዚህ የደቀ መዝሙርነት ጉዞ ውስጥ፣ በዚህ አገልግሎት ውስጥ ይህንን ክርስቶስ የህይወት ጌታ አድርጎ መንገድ ቀይሮ መኖር ከጀመረ፣ ማገልገል ከጀመረ ጀምሮ በህይወት ውስጥ መንገድ ላይ የገጠሙትን ነገሮች ነው የሚናገረው። ለዓለምም ለመላእክትም ለሰዎችም እንደ መጫወቻ ሆነናል። እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛልና። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን። እስከዚህ ሰዓት ድረስ፣ አሁን እስካለንበት ሰዓት ድረስ ይላል። ይሄ እየተጻፈ ባለበት ሰዓት እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሳቆላለን፣ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል። ይሄንን ጉዞ ይዞ ሲሄድ ሰው ዛሬ ጌታን ተከተል ህይወትን ይዘን እግዚአብሔርን እየፈራን ስንኖር መንገዳችሁ ላይ ሽልማት ይጠብቃችኋል ልላችሁ አልቆምኩ። ጌታን ተከትላችሁ ስትኖሩ መጽሐፍ ቅዱስ ሲናገር በእውነት ጌታ ኢየሱስን እየመሰለ ሊኖር የሚወድ ቢኖር ይሰደዳል ነው የሚለው። ይሰደዳል፣ ይወገዛል፣ ከመንገድ ይርቃል፣ ሰዎች ይሸሹታል፣ ይወገዛል፣ ይገፋል፣ ይናቃል፣ ይሰደባል። ይሄው ጳውሎስ የሚነግረን እሱ ነው። ስታው እንራባለን፣ መራባ አለው መንገዱ። ስለዚህ እኛ በጣም እየተራብን ነው። የሆነ ኃጢአት ሰርተን ነው ወይ እርግማን ውስጥ ነው ወይ ያለነው? ጌታ እርግማናችንን አልሰበረም ወይ ካላችሁ፣ አይደለም። ጌታን የምትከተሉት ከሆነ በጽድቅ የምትኖሩ ከሆነ ጳውሎስ እንዳለ ጳውሎስ በህይወቱ መራብ አለው አለ። መንገዱ መጠማት አለው፣ መራቆት አለው፣ መጎሳቆላል የሚለው እሱ ነው እያለ ያለ። ስለዚህ ደቀ መዝሙርነትን ህይወት ይዘን ተከትለን ስንሄድ መቼም እኔ እንደዚህ አይነት ትምህርት ሳስተምር ወድጄ እንዳይመስላችሁ። አይዊሽ ቢሆንልኝ ለሁሉም ሰው ሲመጣ እንደው ባናቱ ያልጠየቀውን ሁሉ እየመለስኩ፣ ያለመነውን እየመለስኩ፣ ያላሰበውን ሲሳይ እየገጨውት፣ ሰዎች እንደሚያስቡትና እንደሚፈልጉት ሰው ቤተክርስቲያን ሲመጣ ያገኛል ተብሎ የሚተረተውን ተረት በሙሉ ሙሉቻችሁ ደስ ብሏችሁ ብትሄዱ አይዊሽ። ግን አይደለም። ያለፉትን 31 ዓመታት አይቼዋለሁ አይደል? ቅድም ዋሴ እንደነገረን በጣም ነፃ መሆን አለባችሁ። ጌታ ለኛ ነው። አሜን። ጌታ ለኛ ነው። ስስት ስላለበት አይደለም፣ መንገዱ ነው። ይሄው ጳውሎስ የሚነግረን እስከዚህ ሰዓት ድረስ እንራባለን፣ እያገለገልን እንራባለን። ጌታን እየተከተልክ ትራባለህ። ይሄው እንራባለን ብቻ አይደለም፣ እንጠማለን ብቻ አይደለም፣ እንራቆታለን። እኔ ይሄንን መንገድ በከፊል ይዤዋለሁ። ጌታን እየተከተልክ መራባለሁ፣ አዎ። መጠማታለሁ፣ አዎ። መራቆታለሁ፣ አዎ። መታረዛለሁ፣ አዎ። መጨነቃለሁ፣ አዎ። የቤት ኪራይ ማጣት አለ፣ አዎ። ራፊ ጨርቅ ማጣት አለ፣ አዎ። መንገዱ ነው። እንግዳ ነገር እንደወደቀበት፣ የሆነ መከራ ላይ ዶፍ እንደወረደበት ሰው አትሁን። በዚህ ዘመን ያለው ክርስትና ያሳዝነኛል። ተሟጦ የነበረውን መቅኔውን እያጣ እየተልፈሰፈሰ ያለው ትንሽ ነገር ከመጣ ይደፋል፣ ተመልሶ የሚነሳም አይመስለኝም። ወገኖቼ ደቀ መዝሙር ሆነን ስንኖር ጳውሎስ ደቀ መዝሙር ብቻ አይደለም፣ ሐዋርያ ነው። የተጠራ በብርሃን የተጠራ ሐዋርያ፣ ይህንን እውነት ይህንን ብርሃን ተቀብሎ ከጌታ ጋር ለመኖር ጨክኖ መንገዱን ከጀመረ በኋላ በመንገዱ ሲሄድ በነበረ ጊዜ እያንዳንዷ እንቅስቃሴ ዋጋ ታስከፍል ነበር።
ስለዚህ ደቀ መዝሙርነት ህይወትን ከመረጣችሁ የመረጣችሁት መንገድ ይሄ ነው። እስካሁን እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን። ይጎስሙናል፣ ይመቱናል። ዓለም ላይ ዓለም ሰዎች ሁኔታዎች ጎስሙናል፣ ጥግ ያስይዙናል፣ ኮርነር ያስይዙናል። እንግጫለን፣ እንከፋለን። ስለማንመስል ፎይድ ኮርነር ያደርጉናል። ጀማቸው ውስጥ የለንም፣ ጥሪያቸው ውስጥ አንገባም። በብዙ ነገር በኢኮኖሚ ትመታላችሁ፣ በልዩ ልዩ ኳ ትደረግ፣ በስውር ነው የምትመቱት። ምክንያቱም እነሱም ይፈልጉትን አትሰጧቸው። እንቆሰማለን፣ እንንከራተታለን። ልቤን ነው የሚነካው። እንንከራተታለን። መንከራተታለሁ አይገርምም ጳውሎስ? እንንከራተታለን። የሚያሳዝን ነው። በገዛቻችን እየሰራን ደግሞ በገዛቻችን እየሰራን እንደክማለን። ለመኖር ሰርቫይቭ ለማድረግ ዋጋ ለመክፈል እጆቻችን እንደክማለን። ደግሞ ሰርቫይቭም ጥያቄያችን ነው። እንዴት እንኑር ደግሞ ስጋታችን። ይሄው ለካ ስትራግል አለው መንገዱ። ምን አለበት በጠዋት ይሄን ትምህርት ተምረ ነው ቢሆን ይሄ ሁሉ መንገድ ሳንመጣ ይሄ ሁሉ የመሰለን ነገር ሳይመስልን የሰማናቸው ጆሮዎቻችንን ያደሙ ልክ ያልሆኑ ነገሮችን ከመስማታችን በፊት ሰምተነው ቢሆን ኖሮ ስንመጣ አይስክሬሙን ሳይሆን እውነቱን ነግረውም ቢሆን ኖሮ የደቀ መዝሙር ህይወት ይሄ መሆኑን ነግረውም ቢሆን ኖሮ ዛሬ ስንት ጀግና ባፈራን፣ ዛሬ ትጥቃችን ተፈቶ ባልወደቅን፣ ዛሬ ለትውልድ ለሀገር ለህዝብ በተረፍን ነበር። ዛሬ ለራሳችን መሆን አቅቶ በእጃችን ነው የምንሰራው። ሲሰድቡን እንመርቃለን። የደቀ መዝሙር ህይወት ይሄ ነው። ሲሰድቡን እንሳደባለን አይደል? ለምን ሊደሩ የምንከተለው ሐዋርያ ጴጥሮስ ሲነግረን ፈለጋውን እንድንከተል ምሳሌ ትቶልን ይሄዳል። እሱ ኃጢአት አላደረገም፣ በአፉ ተንኮል አልተገኘም። ሲሰድቡት መልሶ አልተሳደበም። መምህሩ መከራ ሲያደርሱበት እንኳን አልዛተም። ቆይ ብቻ እያንዳንድሽ አላለም። በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ። የደቀ መዝሙር ህይወት ሲሰድቡት መልሶ መሳደብ አይደለም። አራራራራ አስታጥቀዋለሁ አይደለም። ይሄው ጳውሎስ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን። ክፉ ሲናገሩን እንማልዳለን፣ ክፉ በእኛ ላይ ሲያደርጉን እንማልዳለን። ጌታ ብርሃን ያገኛቸው። እኛ ጋር የደረሰች ያቺ ጣት፣ ወደኛ የመጣች የደህንነት ድምፅ፣ እኛን የታደገችን ያቺ ነገር ታገኛቸው። ያቺ ጠብታ ትምጣላቸው፣ ያቺ ብርሃን ትምጣላቸው። እንማልድላቸዋለን፣ እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል። ይኸውላችሁ ይሄ የመረጥነው የደቀ መዝሙር ጌታን የመከተል መንገድ የተጠላ መንገድ ነው። እኔ አልዋሽ፣ መጽሐፍ በሰው ወደ ተጠላ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ሕያው ድንጋይ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ መስዋዕት ማቅረብ እንድትችሉ መንፈሳዊ ቤት ለመሆን ተሰሩ ነው የሚለው ትምህርቱ። ይሄ ነው። የተጠላ ነገር ነው። አሁን ያነሳነው ቶፒክ የተጠላ ነው። ወደሱ መቅረብ የተጠላ ነው። እሱ መከተል የተጠላ ነው። እሱን ስሙን ጠራው፣ እሱን አትምሰል። በቃ ዝም ብለህ ጌታ በል፣ አሜን፣ አንድ ላይ ኢየሱስ ጌታ ነው በል። እሱን ግን የሚመስል ነገር እንዳታረግ ነው እኮ። የተጠላው መንገድ ወደሱ እየቀረባችሁ ነው የሚለው። በምንድነው የምንቀርበው? በትምህርቱ እንቀርበዋለን፣ በሚነግረን ነገር እንቀርበዋለን። እንዴ ለመከራ ነው እንደሚጠራን ፓስተር ቸሬ? በቃ ይሄ ነው። እዚህ ዓለም ላይ ስትኖሩ ዛሬ ጠዋት ስቃችሁ ከሆነ ማታም ያስለቅሳችሁ እየጠበቃችሁ፣ ዛሬ በጣም ሐሴት አድርጋችሁ እልል ብላችሁ ከሆነ ነገ የምታዝኑበት ነው። ለሁሉም ነገር ጊዜ ያለው እንዳይመስላችሁ። ዛሬ ቆማችኋል፣ ነገ ትቀመጣላችሁ። ዛሬ ስልጣን ስትይዙ ነገ ትወርዳላችሁ። ዛሬ እጃችሁ የገባ ነገ ይወጣል። ስለዚህ ምንም አስተማማኝ ነገር የለም። ይልቅ ጌታችሁን ተከተሉት። እግዚአብሔር ማስተዋል ይስጠን።
ምንድነው? ምን ይገኛል? ዝም ብሎ ለዚህ ነው እንዴ? ለዚህ እኮ ነው ግራ ገብቶት እንዴ የኛ ታዲያ ትርፋችን ምንድነው? እኛ እኮ ሁሉን ትተን የተከተልን እና መንግስተ ሰማይ መግቢያት በመርፌ ቀዳዳ ምናምን ብሎ ባለጠጎቹን ሲመልሳቸው ሃርድ የሆነ ቶፒክ ተነስቶ ጴጥሮስ ጥሩ ጥያቄ ጠየቀኛ ሲል ስለኔ ያለ እናቱን አባቱን እህቱን ወንድሙን ያለውን ሚስቱን ልጆቹን ይተዋ በምድር መጥቶ በሰማይ የዘላለም ሕይወት የማይቀበል የለም። ክብር ለእግዚአብሔር ይሁን። ከክብር ጋር ክብር አለ፣ አክሊል አለ። አሜን። አሁን መከራ ብታልፉ፣ አሁን ችግር ብታልፉ፣ ጌታ ጌታ ብላችሁ በሕይወታችሁ ብዙ ጭቆና ቢያልፍባችሁ፣ መከራ ቢያልፍባችሁ፣ ሰልፍ ቢያልፍባችሁ፣ መገፋት ቢያልፍባችሁ፣ ብዙ ሰቀቀን የምታልፉ ቢሆን መገፋት ሕይወታችሁ ላይ መጥቶ ተሰቃይታችሁ ተጎርታችሁ ተገላችሁ ቢሆን እመኑኝ ሽልማት አለ። አሜን በሉኝ። ክብር አለ። አንደኛ ቆሮንቶስ 16:9 ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ግን ብዙ ናቸው ይላል። በር ተከፍቷል፣ አዎ፣ ግን ተቃዋሚ ብዙ ነው። በር ተከፍቶላችኋል፣ አዎ፣ በሩ ዝም ብሎ አይሄድም፣ ተቃዋሚዎች አሉት። ስራ የበዛበት ብዙ የሞላበት ትልቅ በር ተከፍቶልኛል። ወገኖቼ የጀመርነው መንገድ የተጠላ ነው። የጀመርነው መንገድ ተቃዋሚዎች አሉት። ተቃዋሚዎች አሉት፣ ብዙ ናቸው። ተቃዋሚዎቹ ብዙ ናቸው። መናፍስቶች ሰራዊት ናቸው፣ አለቆች ናቸው፣ ስልጣናት ናቸው። የሚጠቀሙባቸው ብዙ ቱታዎች አሏቸው ዓለም ላይ። ፍቃዳቸውን የሰጡት ላይሰንሳቸውን የሰጡት ታውቃላችሁ። ሰይጣን እዚህ ምድር ላይ ተገልጦ መስራት አይችልም። ለምን? መንፈስ ስለሆነ። ተገልጦ ለመስራት እዚህ ምድር ላይ ገብቶ ለመስራት ላይሰንስ ይፈልጋል። እኔ እናንተ ላይሰንስ ስላለን ነው የምንኖረው። ሰው ባትሆኑ እዚህ ምድር ላይ አትኖሩም። አሁን ቀይር ብላችሁ ሌላ ነገር ብትሆኑ ወይ በድሮን ድራሻችሁ ይጠፋል ወይ የሆነ ነገር ትደረጋላችሁ። ጅብ እንኳን እንሆን ካላችሁ ጫካ ነው እንጂ የምትሄዱት ከማህበረሰብ ጋር አይደለም የምትኖሩት። ቦታ ቦታ አለሁ። መንፈስም እዚህ ዓለም ላይ ተገልጦ መኖር አይችልም። የሚፈልገው ላይሰንስ ነው። ላይሰንሱ ደግሞ የሰው ቦዲ። ልክ እንደ አሸባሪ ራሳቸውን ፈቃዳቸውን ላይሰንሳቸውን ሰጥተውት ፈቃዳቸውን አግኝቶ በነሱ አእምሮ በነሱ ልብ በነሱ ሰውነት የሚጠቀምባቸው ብዙ አሉ። ስራ እንዳለ አውቋላው። ስራ ለመስራት ስትንቀሳቀሱ እግራችሁን የሚይዙ ግራና ቀኝ ፍላጻ የሚወረውሩ የሚጠቀምባቸው፣ አንደበታቸውን የሚጠቀም አይናቸውን የሚጠቀም እንቅስቃሴያቸውን የሚጠቀም የያዙትን ወንበር የሚጠቀም የያዙትን ስልጣን የሚጠቀም በጣም ብዙ መናፍስት አለ። ላይሰንሳቸውን ሰጥተውት ፈቃዳቸውን ሰጥተውት እሱ እንዲሰራ ፈቅደውለት ወጥተዋል። ብዙ ነው፣ ብዙ ናቸው። ስለዚህ ለዚህ ነው መጽሐፍ ሲናገር መጋደላችን ከደምና ከስጋ ጋር አይደለም ከመሸገው ነው። መሽጓል። ሰዎች ሐሳቡን አንስተው የጌታን ነገር አይወድም፣ ንጹህ ነገር አይወድም፣ ቆሻሻ ነው የሚወደው። ጽድቅን አይወድም፣ አመጽ ነው የሚወደው። ንጽህናን አይወድም፣ ርኩሰት ነው የሚወደው። አይወድም፣ ፍትህን አይወድም፣ እፍርት ነው የሚወደው። አመፀኛ ነው። ሰላም አይወድም፣ ጦርነት ነው የሚወደው። በማን ነው የሚጠቀመው? በእነዚሁ ሰዎች ውስጥ ሆኖ ሐሳቡን ይሰራል። ስራ ነበረ፣ ብዙ ነው ስራው አለ። ግን ደግሞ ያን ያክል ተቃዋሚዎች አሉ። ወገኖቼ በመከራ ውስጥ አልፈን በዚህ ጸንተን ከቆምን የሚጠብቀን ሽልማት አለ። አንደኛ ጴጥሮስ 5:4 የሕይወትን አክሊል ይላል። በዚህ ሁሉ ጸንተ የቆመ የሕይወትን አክሊል ይወርሳል። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። የእረኞች አለቃ አለቃው ጌታ የዚህ ስራ ባለቤት አሁን እንከተለው ምላችሁ የመምህራችን ባለቤት የሊደራችን እሱ በሚገለጥበት ጊዜ የክብር አክሊልን ትቀበላላችሁ ይላል። ወገኖቼ ዛሬ የምታልፉበት በጽድቅ ዋጋ እየከፈላችሁ በጽድቅ እየተገፋችሁ እየወደቃችሁ እየተነሳችሁ ብዙ ስቃይ በሕይወታችሁ ውስጥ እያሳለፋችሁ ሕይወታችሁ እንኳን እስኪጠፋ ድረስ አልፋችሁ ብትሄዱ የሚጠብቃችሁ የክብር አክሊል። አሜን። ግራጁዌሽን አለ እንዳይመስላችሁ። ግራጁዌሽን አለ። ዛሬ የተጀመረ ትምህርት ማለቂያ አለው። ዛሬ የተጀመረ መኖር መፈጸሚያ አለው። እዚህ ምድር ላይ ማንም ዘላለማዊ አይደለም። ልክ ሲፈጸም ሽልማት አለ። ይህ ሽልማት የክብር አክሊል ይባላል። ማንም አይወስድባችሁ። እናንተ ጋር ተቀምጦ ከዛ የሆነ ጊዜ በኋላ የሚወድቅ አይደለም።
ከዚህ በፊት የነበሩ ነገስታት ድል ያደረጉ ወታደሮችን፣ ድል ያደረጉ አትሌቶችን፣ ድል ያደረጉ ትልልቅ ሰዎችን ያመጡ ኒሻን ምናምን ሸልመዋቸዋል። የሚገርመው ሸላሚዎቹም የሉም ተሸላሚዎቹም የሉም። ኒሻኑ የሆነ ቤት ቁም ሳጥን ውስጥ ወድቋል። እኔና እናንተ የምንሸለመው ግን ዘላለማዊ ነው። የሰማኝ አሜን ይበል። ክብር ለእግዚአብሔር ይሁን። ሌላው ራእይ ምዕራፍ 2 ቁጥር 10 ላይ ልትቀበለው ያለህን መከራ አትፍራ ይላል። ልትቀበል ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ ዲያብሎስ አንዳንዶችን በወህኒ ሊያስገባቸው አለ። 10 ቀንም መከራ ትቀበላላችሁ፣ እስከ ሞትም ድረስ የታመንክ የሕይወትን አክሊል እሰጥሃለሁ። እስከ ሞት ምን ማለት ሙት አታድነንም እንዴ? አው ከገደሉ ሙት ምን እሰጥሃለሁ? የሕይወት አክሊል። ማይ ጋድ ይሄንን እግዚአብሔር ያብራላችሁ። በደንብ አሜን በሉኝና ውሰዱ። ምንም የሆነ ነገር ከፊት ለፊት እንዳለ ካላሰበን ደስ አይልም። መሮጥ ሯጮችን ጠይቂያቸው አውቃለሁ። ደስ አይልም። ዝም ብሎ ከመሬት ተነስቶ ጠዋት ተነሱና ሩጡ ማንም ይሮጠው ከመኝታ ምናምን በብርድ በዝናብ ወጥቶ ምንም አይሮጥም። ግን ከሩጫው በኋላ የሚያገኘውን ከነገርከው ሰው ትሬኒንግ ሰርቶ ያንን ሮጦ ለማግኘት ሰው ሁሉ ይሮጣል። አሁን ለምንድነው መከራ የምንቀበለው? ለምንድነው ጌታ ጌታ እያለን ዋጋ የምንከፍለው? ፓስተር ቸሬ ምንድነው ትርፉ? ምን ልናገኝ ምንድነው ጥቅሙ ምናምን ልንል እንችላለን። እንደሱ እኮ እንዳትሉ ነው። የሕይወት አክሊል አለ። አሜን። የክብር አክሊል አለ። የማያልፍ አክሊል አለ። ሸላሚው እሱ ነው። እሱ ሁሉን የሚመለከት ነው። መጽሐፍ ቅዱስ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ከቶ ጨለማ የለም። እግዚአብሔር ተሰውሮበት የት ነበር ወይ አሁን እዚህ ጋር አይቼው ነበር ብሎ የሚጠፋበት ሰው የለም። የሆነ ቅያስ ስትገባ ስውር ምናምን አትልበትም። የሆነ አፍሪካ ውስጥ ስትገባ ስውር፣ የሆነ አማዞን ጫካ ስትገባ ስውር አትልበትም። የጫካው ባለቤት እሱ ነው። መጽሐፍ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ከቶ ጨለማ የለም። ሁሉን ያያል። ስለዚህ የምናልፍበትን እሱ ያያል። ክብር ለእግዚአብሔር ይሁን። ስለዚህ በሕይወታችሁ በዚህ ጸንታችሁ ቆቆማችሁ ደቀ መዝሙርነታችሁን ጠብቃችሁ ከኖራችሁ ጌታን እየተከተላችሁ የምትኖሩ ከሆነ በሕይወታችሁ ዘመን ሁሉ ኖራችሁ እስከ ሞት ከታመናችሁ የሕይወት አክሊል አለ፣ የክብር አክሊል አለ። አለቀ። እዚህ ምድር ላይ ያለ ጥቅማ ጥቅም ብታጡ የማያልፍ አለ። እዚህ ያለው የሚያልፍ ነው። የዕብራውያን ጻፊ እኮ ለዚህ ነው ታስታውሳላችሁ ወይ የሕይወታችሁን የነበራችሁን የገንዘባችሁን ንጥቂያ በደስታ ተቀበላችሁት። ለምን ሲባል ለዘላለም የሚኖር ለዘወትር የሚኖር ገንዘብ ራሳችሁ በሰማይ እንዳላችሁ አውቃችሁ ነበር ይላል። ያኔ በስራት የራራችሁልኝ አለ። ስለዚህ ታላቅ ብድራት ያለው ድፍረታችሁን አትጣሉ ይላል። ወገኖቼ ክርስትና ድፍረት ተጥሎ የሚኖር አይደል። ክርስትና ለመኖር የሚያስፈልገን እምነት ነው፣ ድፍረት ነው። እስቲ አሜን። በቃ ኖርለታለሁ። እስቲ ኖርለታለሁ በሉ ጉባኤው በደንብ ኖርለታለሁ። እግዚአብሔር ይባረክ። ለየትኛው እድሜ ደግሞ ለ60 ደግሞ ለ70 እቺ በጣም እኔ ታይታ ብንምትል ለዚህ እድሜ አንድ የተረባ ነገር የማይደረግባት የሰራኸው ቤትን እንኳን ኢንጆይ ሳታደርግ አንዱ ክፍል ከአንዱ ክፍል ሳትሄድ ህይወት ውስጥ ኢንጆይ ሳታደርገው ህይወት በዚህ በጣም ትንሽ ህይወት ወገኖቼ 60 በዘላለም ነው የቀየረል፣ 70 በዘላለም ነው የቀየረል። ስለዚህ የከበረውን ከተዋረደ ለዩ። ለዚህ ነው ጳውሎስ በጣም ነው የምወደው። እንንከራተታለን፣ እንራባለን አለ። በውስጥ ፍርሃት ነው፣ በውጪ ፍርሃት ነው፣ በወንድሞች ፍርሃት ነው፣ በወንበዴ ፍርሃት ነው። በዚህ እንደገና መርከቤ 3 የተሰበረ አይሁድ 1 ሲቀሩ 5 ጊዜ በዱላ ደበደቡኝ። ወገኖች ያልሆነው ነገር የለም። ምንድነው ይሄ ሰውዬ ብትካልክ ደቀ መዝሙር ተከታይ ስትሆን ፋይቱ ይሄ ነው። ብዙ አለ፣ ሰልፍ አለ ብሎ እንደምታስቡት አይደለም። አሸሸ ገዳሜ እንደዚህ አይደለም። አሁን ጅራቱን እስከምረግጠው ሌባው ሊያርድ ሊሰርቅ ሊያጠፋ ይመጣል። እኔ ግን አለ ህይወት ትሰጣችሁ፣ ህይወት ደግሞ እንዲበዛላችሁ። ክብር ለእግዚአብሔር ይሁን። ልዩነቱ በጣም ሰፊ ነው። ስለዚህ ጌታን ተከተሉት። የጌታ ስም የተባረከ። ይሄ ከገባን ይሄንን ህይወት፣ ይሄንን የክብር ህይወት፣ የዘላለም ህይወት፣ የማያልፍ ህይወት፣ እግዚአብሔር የሚሸልመውን አክሊል፣ ከጌታ ጋር ለዘላለም መኖር፣ የእግዚአብሔርን መንግስት መውረስ፣ የሚሞተው የማይሞተውን እንዲለብስ፣ የዘላለም ህይወት ሰዎች እንዲያገኙ መደረግ ያለበትን ሁሉ እናድርግ። እዚህ ምድር ላይ የምንኖርበት ምክንያት ይሄ ብቻ ነው። የኢየሱስን ሞት ልንሰብክ፣ ትንሣኤውን ልንሰብክ፣
አሜን። ከዚህ ጨለማ ዓለም የሚያላቅቅ የምስራች ልንናገር ነው ወገኖቼ። ጳውሎስ ስለዚህ ወንጌል ማላደርገው ነገር የለም አለ። ስለ ወንጌል ሁሉን አደርጋለሁ አለ። ስለ ወንጌል ምንድነው ወንጌል? ኢየሱስ ክርስቶስ ለኃጢአት ሞቶልሃል፣ ሕጉን አይደለም ይሄን አታርግ ይሄን አትቅመስ ምናምን ሳይሆን ጸጋ ተሰጥቷል፣ ኢየሱስ መስቀል ላይ ሞቶልሃል ብሎ ሰብኮ ሰው ሁሉ ጋር እንዲደርስ እኮ ነው ሁሉ መከራ። ወገኖቼ ዋጋ እንክፈል። ሰዎች ዋጋ መደረግ ያለበትን ከራሳችሁ ክብር ላይ ከተቀመጣችሁበት ፕራውድ ምናምን ውረዱ። ከምታስቡት ከአይምሮአችሁን ከሞላ ሸቀጥ ውስጥ ውጡ። ከፍላጎታችሁ ውስጥ ውጡና የጌታ መንፈስ በሰዎች ውስጥ ገብቶ ህይወት እንዲዘራ የእግዚአብሔር ቃል የሚያድነው የእግዚአብሔር ቃል ሰዎች ውስጥ እንዲደርስ የትም ሰፈር ይሁኑ የትም ሁኔታ ውስጥ ይሁኑ እንዲደርሳቸው እንዲድኑ ተስፋ እንዲሆንላቸው የዚህን የክብር ህይወት ተካፋዮች እንዲሆኑ መደረግ ያለበትን መደረግ አለበት። ለዚህ ነው ሐዋርያው ጳውሎስ አሁንም አንደኛ ቆሮንቶስ ምዕራፍ 9 ከ19 ቁጥር ጀምሮ ይሄንን አንብበን ትንሽ ነገር ነግሬያችሁ ጨርሳለሁ። ሐዋርያው ጳውሎስ ክፈሉ ይላል። እኔ ከፍያለሁ ለገባው እውነት። ቅድም እንዳልኳችሁ መራም፣ መጠማት፣ መታረዝ፣ መጎሰም፣ መገፋት፣ የዓለም ጥራጊ ሆኖ መታየት ምናምን እንዳለ ሆኖ እነዚህን ሁሉ ነገሮች ይዞ ደግሞ ዋጋ ለመክፈል ወጥቶ የሚሰራው ነገር ነው። ስለዚህ ለምንድን ነው ዋጋ ምን እንክፈል ካላችሁ ይሄ ጳውሎስ የሚነግረን ነገር አለ። እንደዚህ ይላል መጽሐፍ፣ ከሰው ሁሉ አርነት የወጣው ሲሆን ሰውየው እኔ አርነት የወጣው ሰው ሲሆን የሚበልጡትን እንድጠቅም ስሙ። ከኖራችሁ ጥቀሙ፣ ጠቃሚ ሁኑ። እስቲ ቼክ አድርጉ። ጠይቃችሁ ታውቃላችሁ? ጠቃሚ ናችሁ? እኔ ጠቃሚ ነኝ ጎጂ ነኝ? እስቲ ጠይቁ ቤተሰባችሁ፣ የሚያውቋችሁ ሰዎች እኔ ጠቃሚ ነኝ ጎጂ ነኝ? የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። ባሪያ ሆናለሁ። አርነት የወጣው ሰው ነኝ። ማንም እኔን ዝቅ ማድረግ አይችልም። ክብሬን ማቅ ሰው ነኝ። እችላለሁ። ግን ጠቃሚ ለመሆን ባሪያ ሆናለሁ። አንዳንዴ ይገርም እንደ ባሪያ ራሴ ለስንቱ ጠቃሚ ለመሆን ባሪያ ሆናለሁ። ያችሁ ብርሃኑ ሲያገኛችሁ ከፊት ለፊት ያለውን ስታውቁ የምትኖሩበት ምክንያት ሲገባችሁ ይሄው እንደ ባሪያ እጠቅም ዘንድ ባሪያ ሆናለሁ፣ አስገዛለሁ። አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁድ አይሆኑ፣ ሕጉን ይዘው መስመር ይዘው አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁድ ሲላጩ ተላጨው፣ ሲለብሱ ለበስኩ፣ ሲያደርጉ አድርጉ፣ ስርዓት ሲፈጽሙ ፈጸሙ። ለምንድን ነው የምታደርገው? ይጠቅምሃል ወይ? አይጠቅመኝም፣ ግን እነሱን እጠቅም ዘንድ ከነሱ ጋር አንድ አይነት ለመምሰል ገፍቻቸው አይደለም፣ የነሱን ባህል ነክቼባቸው እነሱን አይደለም፣ እንደነሱ ሆኜ እነሱን ግን ለመጥቀም። ታስታውሳላችሁ የመጀመሪያው ስደት ሐዋርያት ሥራ ምዕራፍ 4 ያ ኃይለኛ ሪቫይቫል የነበረበት ሰዓት ላይ እስጢፋኖስ ከተገደለ በኋላ ምዕራፍ 8 ከዛ ተበታተኑ። ፊልጶስን መንፈስ ቅዱስ ነጠቀው። አንዴ ጋዛ አንዴ አዛጦን እየወሰደ ከዛ ኢትዮጵያዊ ጃንደረባን ሲያገኘው ትዝ ይላችኋል። የተጠቀመበት ዊዝደም ለመጥቀም ሲሄድ ምድር ብታነበው አለው። ጮክ ብሎ ነበር የሚያነበው አይሁዳዊው። ማን ነው? የኢትዮጵያ ጃንደረባ ኢሳይያስ 53 ሲያነብ የምታነበውን ታውቀዋለህ አለው። አይ የሚረዳኝ ሳይኖር የሚያወራውን ጸሐፊው ስለ ነብዩ ነው ስለማን ነው አለው። ከዛ አገኘ አጋጣሚው። ልክ ሲከብተው ይሄ ጥያቄውን ቀስ ብሎ ገብቶ ለመጥቀም እሺ አጅሬ አሁንም ታነበንባለህ አላለው። ታው ምንድነው እሱ ነገር ገብቷል። ግን ታነበው አይ የሚነግረኝ ሳይኖር እንዴት ዊዝደም ነው። ከዛ ተረተረለት ዋገኘ። ከዛ እንዳልጠመቅ ምንድነው የሚከለክለኛል? በፍጹም ልብ ካመንክ ኢየሱስ ክርስቶስ ጌታ እንደሆነ ካመንክ ትችላለህ። ተጠመቀ። ዊዝደም ነው። የተጠቀሙት መሪዎቹ ይህንን ወንጌል ያገኙት ሰዎች የተጠቀሙት ወደ ሰው ህይወት ሲሄዱ ኢየሱስ ራሱ ሲመጣ እንዴት አድርጎ እንደተጠቀመበት ለማዳን ነው የመጣው። ለማዳን መጣው። አጅሬት ወንዶቹም ፈጀሻቸው አይደል አላላት። ዮሐንስ ወንጌል ምዕራፍ 4 ፀሐይ ለቆጨ
ብለው ጓደኞቹን ገበያ ልኮ ቁጭ ብለው ጠብቆ እንስራዋን ይዛ የመጣችው ሴት አጅሬ ፈጀሽው አይደል የከተማውን ወንድ ብሏል አላለ። ለመጥቀም ነው የመጣው ኢየሱስ ለመጥቀም ነው የመጣው። ያለውን ችሎታ ያሳየ አየር ላይ የሆነ ነገር ቀጥ ያረገ ያስባለ በውሃ ላይ የተራመደ ሰርከስ ሊሰራ አልመጣም። እንጀራ ያባዘ ዳቦ ቤት ከፍቶ በነፃ ሚሊዮነር ለመሆን አልመጣም። ኢየሱስ አልመጣም። አዳዲስ ድቡልቡል አይን ማታ አምርቶ አይን ለሌላቸው ሰዎች እንደዚህ እንደወደም ድንጋይ እንደዚህ እያለ ጧትና ማታ ለመሸጥ አልመጣም። ኢየሱስ ለውር አይን ሊያድል አልመጣም። በጣም ይችላል ለመባል አልመጣም። ውሃውን እንኳን ወደ ወይን ሲቀይር እናቱን ያላትን አስታውሱ። ተይ ጊዜ ገና ነው አላት። ይሄ እግዚአብሔር ልጅነቱ የሚገለጥበት ጊዜ። የእግዚአብሔር ልጅ እንደሆነ የምታውቀው ብቸኛዋ ሴት እሷ ብቻ ናት። ማንም ሰው አያውቅም። ሁሉም ጠርጣሪ ነው። ውሸቱን ነው ያመነ ይመስላል እንጂ ውሸቱን። እሷ ግን ታውቃለች። ከየት እንደመጣ ታውቃለች። ከገብርኤል ጋር አውርተዋል። ሆዷ ውስጥ ማን እንደገባ ታውቃለች። ከማንም ጋር ግንኙነት እንደሌላት ታውቃለች። እሷ እኮ ታውቃለች። እሷ ብቻ ነች እኮ እዛ ሰርግ ቤት ማንም ሰው አያውቅም እሱ እግዚአብሔር ልጅ እንደሆነ። እሷ ግን ታውቃለች። አሁን ምላጭ እሱ ቢሉ ስሙት ታውቃለች ማን እንደሆነ። ተይ ጊዜ ገና ነው አላት። ምኑ የእግዚአብሔር ልጅ መሆኑን የሚገለጥበት ጊዜ። ዛት ሰው ሰዎችን እየፈወሰ በሉ ይልባትና ያለ ጊዜ ስደት እንዳያመጡበት። ወገኖቼ ሐዋርያ ጳውሎስ እጠቀም ዘንድ እንደ ባሪያ ሆናለሁ አለ። ሰዎች ለመጥቀም። እውነተኛ ደቀ መዝሙር ስትሆኑ ለመጥቀም ነው የምትወዱት። ስትጠቅሙ ደግሞ በእናንተ አይደለም። ልትጠቅሙት የሚገባው ያ አካል አይሁድ ቢሆን እንደ አይሁድ ሆኛል። ይሄን ብቻ አይደለም ስም እንደ አይሁድ አይሆንኩ። ለምን? ከሕግ በታች ያሉትን እጠቅም ዘንድ፣ ከሕግ በታች ደግሞ ያሉትን እጠቅም ዘንድ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች አይደለሁም። እኔ በጸጋ ነው የዳንኩት። ከሕግ በታች ያሉትን እጠቅም ዘንድ ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። እኔ ራሴ ከነሱ ጋር ከሕግ በታች እንዳለው ሆኜ ሕግን ሲጠብቁ እየጠበቅኩ ሕግን በስነ ስርዓት ሕግ ስለሚያድነኝ ሳይሆን ከሕግ በታች ያሉት ሰዎች ሕግን በጣም ሪስፔክት ዋጋ ሰጥተውት ስለሆነ ያሉት እነሱ የሰጡትን አራክሼባቸው አይደለም። እነሱን ለመጥቀም እነሱ እግር ውስጥ በእነሱ ጫማ ገብቼ ነው። ይሁን ደቀ መዝሙር ስትሆን ሰው ቢሞት የት እንደሚሄድ ታውቃለህ። እውነተኛ ደቀ መዝሙር ስትሆኑ ሰው ያለ ኢየሱስ ምን ማለት እንደሆነ ታውቃላችሁ። ዛት ሰው ለማገልገል አትታሹ። ለማገልገል ሁለት ሶስት ያታስቡበትም። ዘሩ ምንድነው? እምነቱ ምንድነው? ባህሉ ምንድነው? ወጉ ምንድነው አትሉም። ለማዳን መሆን ያለባችሁ ሁሉ ትሆናላችሁ። ጳውሎስ ስለዚህ ነው በርቶለታል። ብርሃን ሕግ በታች አይደለም ከሕግ በታች ሆንኩ። ለማ ከሕግ በታች ያሉትን ምን አረግ ዘንድ ጠቅም ዘንድ ሆንኩ። ሕግ የሌላቸውን ጠቅም ዘንድ መረን ደግሞ ይሆኑ ምንም ሕግ የሌላቸው መስመር የሌላቸው ሕግ የሌላቸውን ጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር የእግዚአብሔር ሕግ አለኝ፣ ቃሉ አለኝ፣ የታዘዝኩት ትእዛዝ አለኝ፣ የእግዚአብሔር ቃል አለኝ። ሕጉ ሳይሆን የጸጋው ቃል አለኝ። እሱን ሕግ የሌላቸውን ጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ የክርስቶስ ሕግ እያለ ሕግ የሌላቸውን ሕግ እንደሌለኝ ሆንኩ። ሚሽኑ ይሄ ነው። ሕግ የሌለው ሰው መረን መስሎ እሺ እባክህ ምናምን ከነሱ ጋር ለምን ሲባል ከነሱ ጋር እነሱ ምን አረግ ዘንድ ጠቅም ዘንድ። አሁን ይሄ ሰውዬ አሁን እዚህ ምድር ላይ ቢኖር ምንድነው የሚባለው? አሽቃባጭ አይደል? አሽቃባጭ። እኔ እንኳን ኢትዮጵያ ኦርቶዶክስ ቤተክርስቲያን ሳከብር ሌላ እምነት ሪስፔክት ሳደርግ ነው አሽቃባጭ ነኝ እኮ። አሽቃባጭ ነው። ምንም እኮ ብርሃን የሚባል ያላየ የደህንነቱ ወንጌል ገና ያልደረሰው ሰው ማለት ያለ ኢየሱስ የት እንደሚሄድ ማያቅ፣ ሞቶ ሰው ምን እንደሚጠብቀው ማያቅ፣ የጌታ የኢየሱስ ክርስቶስ የመስቀል ስራ ምን እንደሆነ ማያቅ፣ ደህንነት ምን ማለት እንደሆነ ማያቅ፣ ሰው ያለ ኢየሱስ ቢሞት ምን እንደሚሆንበት ማያውቅ፣ ሰው ለማዳን የምትሄዱበትን ርቀት ከማሽቃበጥ ጋር ያገናኝበት። አሁን ይሄ ሰውዬ ቢመጣ ሌላ ስም ምን ይወጣለት? አሽቃባጭ።
ሕግ የሌላቸው ጋር ምንድነው እንደዚህ እንደ አሕዛብ አይደል? እንደ አሕዛብ ከአሕዛብ ጋር ይበላል። ኢየሱስም በልቷል። የተከሰሰው ክስ አንዱ እሱ ነው። ታውቃላችሁ፣ አሕዛቦች ከዚህ ከቀራጮች ጋር ይበላል፣ ከለምጻም ጋር ይታያል። እነ ለምጻሙ ቤት ይጠራል፣ ይሄዳል፣ እነሱ ቤት ታገኘዋል። ከኃጢአተኞች ጋር ይውላል። ኃጢአተኞች አጠገቧሉ። እቺ ማን መሆኗን ቢያቅ ይሄማ ይላሉ። አያችሁ፣ ቀሚሳም ምን ማለት እንደሆነ ማያቅ፣ ክርስቶስ የመጣበትን ጉዳይ ማያቅ ሰው ምን ልክፈል? ይኸው እሱ ይከፍላል። ዝቅ ብሎ ይከፍላል። ለምኑ? ምንድነው እንደዚህ የሚያደርገው? እሱ ምንድን የተለየ ነገር? ክርስቶስ ነው፣ ብርሃን ነው፣ ስሜን ነው ተሸከማል የተባለው። በቃ ስሜን ይዘህ ነው የምታድለው። ቀጣይ እንዲሆን ወንጌል ሰዎች ጋር እንዲደርስ። እኛ እኮ ምድር ላይ የምንኖረው እኮ እዚህ ምድር ላይ እኮ ሀብታም ዘርፋፋ ቀሚስ ለብሰን ሀብታም የማይሞት ሀብታም ቁጭ ብለን እንደ ድሮ እንደ ኔሮ ሁሉ እንትን ዋይን እየበላን እንጂ ፍራፍሬ እየበላን እንደዚህ ምናምን ብለን አንበሳና ሰው ሲበላ ለማየት እኮ አንኖርም እኮ። እንደው እዚህ ምድር ላይ በጣም ሀብታሙ ናችሁ፣ ቆንጆ ቤት ሰርታችሁ እዛ ቤት ውስጥ ምን ታደርጋላችሁ? ከዛ እኮ ትወጣላችሁ፣ አስክሬናችሁ ተጎትቶ ይወጣል። እዚህ ምድር ላይ እኮ እንዲህ እንድንከትም እኮ አይደለም ጌታ የመጣው። እኛም ባለጠጋ አድርጎ ሌሎችን የማያምኑ ሰዎች አስቀንቶ አየኸው ጌታን አምኖ ምናምን ብሎ ሀብታም ባለጠጋ ሆነ ለማስባል አልመጣም ኢየሱስ። ለዚህ አይደለም እኔ የምኖረው። ለዚህ ኢየሱስ አያስፈልገኝም። ይሄንን ኑሮ ለመኖር ኢየሱስ አያስፈልገኝም። ያለ ኢየሱስ ይኖር የለ እንዴ? እየኖሩት አይደል እንዴ? ኢየሱስ አለው እንዴ? አይደል? ወገኖቼ ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁት የእውነት ድናችሁ ከሆነ ሌሎች ሰዎች እንዲድኑበት፣ ወደ ሌሎች ሰዎች እንዲደርስ፣ ሰዎች ክርስቶስን በማመን የሚገኘውን የዘላለም ክብር እንዲያዩት እንዲገናኙት አድርጉ። ምን አድርጌ? ይሄው አስፈላጊ ከሆነ ሩቅ ሄደን ሕግ ከሌላቸው ጋር ሕግ እንደሌለው ሆኜ ይላል። ከዛስ ሕግ የሌላቸውን ሕግ እንደሌለ ሌላኝ ሆንኩ ይልና ደካሞችን እጠቅም ዘንድ። ደካማ ደግሞ ሳገኝ ከደካማ ጋር ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ምንድነው የምሰራው? እጠቅም ዘንድ እንደ ደካማ ሆንኩ፣ እጠቅም ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋራ ከስንቱ በሉልኝ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ። አሁን አጥራችሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያፍርስባችሁ። አጥር ሰርታችሁ ምናምን በቃ የለውም። ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ። ምን ማለት ነው ይሄ? እሱ ክብሩን አይጠብቅም እንዴ? እሱ ክርስቲያን አይደል እንዴ? እኛ ብንሆን እውነት ይሄ ሰውዬ ውጥት ብሎ አሁን በስነ ስርዓት እንደ ትናንትናው ቀበቶን ታጥቆ መሬት ላይ ቢኖር ይሄ ሰውዬ ምን እንደምናደርገው እግዚአብሔር ያሳያቸው። መጽሐፍ ውስጥ ስላለ ብቻ አንዳንዶቻችን አላየነውም። ከዛሬ ማታ ጀምሮ ይዩት አለ። በሁሉ መንገድ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ፣ በወንጌልም ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ስንት ነው ማደርገው? ሁሉን አደርጋለሁ። ምንድን ነው እየነገረን ያለው? አርነት ወጥተሃል። አዎ፣ ሌሎች አርነት እንዲያገኙ እንደ ባሪያው ካስፈለገ ሌላውን ነፃ እንዲወጣን ባሪያ መሆን ካስፈለገ የሆነ ቦታ ባሪያው ማንነትን ከማንነታቸው ጋር ዝቅ አድርገህ አመሳስል። ሰዎች እንዲድኑልህ፣ እንዲጠቀሙ፣ ነፃ እንዲወጡ፣ ብርሃን እንዲያገኛቸው፣ ካሉበት ስርዓት ካሉበት ሁኔታ ውስጥ እንዲወጡ መስቀል ላይ የተከፈለው ያንን ብርሃን ያንን ህይወት ያንን ወንጌል ሰዎች እንዲያገኙት የዘላለም ህይወት ክብርና አክሊል እንዳለ ትንሽዬ ጊዜ መከራና ችግር ፈርተው ሰዎች ህይወትን እንዳያጡ ህይወትን እንዳይጥሉ ዘላለምን ሚስ እንዳያደርጉ በዚህ ምድር ብቻ ተተብትበው የዚህ ምድር ብቻ ተስፋ ተቋጥረው ተይዘው እግር ከወር ታስረው ወደፊት እንዳይሄዱ ከተከለከሉ ዛሬ እነሱን ለማስፈታት ውጠግባ። ባሪያ መሆን ካለብህ ባሪያ ሁን።
ከሕግ ነፃ ሆነ ከሆነ ሕግ አለን ብለው ሕግ ከሚጠብቁት ጋር እንደነሱ ሆነ አክብርላቸው። እየጣስክ ሰዎችን ህሊና ለዚህ ነው እኮ ለዘላለም ስጋ ባልበላሰል ወንድሜ የሚሰናክል ከሆነ ሕግ እኮ ያለው ጠቅም ዘንድ ማስመሰል አይደለም። ጠቃሚ ለመሆን ሕግ የሌላቸውን ለመጥቀም ሕግ ከሌላቸው ጋር እንሆናለን። ሕግ የሌላቸውን ሄደን ጀጅ አድርገን ወቅሰን አይደለም። አንዳንድ ሰዎች በጣም ያሳዝኑኛል። ወንጌል ገብቶናል ይላሉ፣ ግን ወንጌል ሊያስተላልፉ የሚፈልጉበት መንገድ ግን ወንጀል የሰው ፐርሰናሊቲ ነክተው የሰው ህይወትን ነክተው ልክ አዲስ እንደሚጀምር አዲስ እኮ አይጀመርም። ኦልሬዲ ይሄ የተጀመረ ነው። ሐዋርያት ነቢያት ተመስርቷል። እዛ ላይ አሁን እነጻ ላይ ነው ያለን። አዲስ ነገር እንዳፈጠረ አዲስ ነገር እንደያዘ ሰው አትሁን። አዲስ ኪዳን የሆነው ኢየሱስ ደሙን ሲያፈስ፣ ስለዚህ አዲስ አርጎት ጀምሮታል። አሮጌ አታርጉት። አዲስ አርጎ የጀመረው ጌታ ኃጢአተኞችን ይወዳል፣ ከነሱ ጋር ይበላል። ዘኬዎስ እንግዲያው ድኖ አይደለም ዛሬ አንተ ቤት ውላለሁ የተባለው። ዘኬዎስ ድኗል እንዴ? አልዳንም። ያለምጻም ሰው ይድኗል እንዴ? ስምዖን ና አራተኛ ቤት ሲለው አልዳንም። ያቺ ሴተኛ ዳሪ ሽቶ የቀባች ሴት ድና መስሏቸዋል እንዴ? ሽቶ የቀባችው አፕሮቹ። ያቺን ስራዋን ጥላ ሄደ ሴትዮ ድና መስሏችሁ ነው እንዴ? አፕሮቹ፣ አቀራረቡ፣ የገለጠበት መንገድ፣ ራሱን ያቀረበበት መንገድ፣ ነገሮችን የተነተነበት መንገድ አስደምማት። በገዛ እጃችን ይህንን እንቁ የሆነውን የደቀ መዝሙርነት ህይወት የሚያጎናጽፍ ትምህርት ቤተክርስቲያን ጥላ በጨው ማትላስ ሆና ቁጭ ብላለች። ማንም ማይነካት ሰው የሚጸየፋት እየሆነች ይሄው በዓለም አደባባይ ላይ እየተጸየፉ። ምክንያቱ ደግሞ ምንም አይደለም፣ ደቀ መዝሙር ስላልሆነ። ኢየሱስ ጌታ ነው አልን እንጂ ደቀ መዝሙር አይደለም። ደቀ መዝሙር ቢሆን ትምህርቱን ተምረን ኢየሱስ ጌታ ነው ማለት ደቀ መዝሙር አያደርግም። ባሪያ ከጌታው አይበልጥ። ጌታን ስትከተል የሱ ሞዴል ስትይዝ ዱካውን ስትከተል ነው። የሚልህን ስትሰማ ነው። ሐሳቡን ስትሰማ ነው። ፍቃዱን ስታውቅ ነው። እንደ ባሪያ ስትሆን ዝቅ የሚባልበት ቦታ ዝቅ ስትል ሰዎችን ሰርቭ ለማድረግ ሰዎችን ለመጥቀም አድሎ የሌለበት ፍትህ የተሰፈነበት ዓለም ለመፍጠር የእግዚአብሔርን መንግስት ወደ መሬት ለማምጣት የምትታገል ሲሆን ጠዋትና ማታ ይሄንን እየሰራ የምትኖር ሲሆን ዓለም ወደደችም ጠላችም ምርጫ የላትም፣ መግቢያ የላትም። ዙሪያዋን እየነደደባት ነው እሳት። ባለፈው ነግሬያቸው አርጅታለች፣ የላትም ተስፋ የላትም። ተስፋዋ ወንጌል ብቻ ነው። ብር ታቅፈው ጨንቋቸዋል፣ መሳሪያ ታቅፈው ጨንቋቸዋል። የት ይተኩሱት? ግራ ገብቷቸዋል። ሁሉ እሳት ይዞ ችፍ እያለ ነው። ረፍት ኢየሱስ ክርስቶስ ጋር ብቻ ነው። እንኳን ወደ ጌታችን ወደ ኢየሱስ ክርስቶስ ወደዚህ የሰላም ምንጭ ወደ ሆነው ጌታ መጣችሁ። ለራሳችሁ አጨብጭቡ። ክብር ለእግዚአብሔር። የጌታ ስም የተባረከው። መተናል፣ እንከተለዋለን። መተናል፣ እንከተለዋለን። ክብር ለኢየሱስ ይሁን። እኔ ወደ ጌታ የመጣሁበት ዘመን መጥቼ ጌታን አግኝቼው ወድጄው አፍቅሬው ከሱ ጋር መኖር ሲጀምር ቤተክርስቲያን ተመጥቶ ሲዘመር ደስ የሚለኝን መዝሙር ዘምረ ነው ትሄዳላችሁ። ተነስተን እንቆም። መስቀል ከፊቴ ዓለም ከኋላ ብለን በጌታ ፊት ዘምረን እንጨርሳለን። ጌታ የተመሰገነ ይሁን። የጌታን መስቀል ተሸክመን አሜን፣ የጌታን መንገድ እንከተላለን። የጌታ ስም የተባረከ ይሁን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። የክብር አክሊል ይጠብቃችኋል። ይሄ ብቻ አይደለም፣ የህይወት አክሊል ይጠብቃችኋል። በጌታ ምክንያት ዋጋ እየከፈላችሁ መከራ የሆነባችሁ ቀን በቀን ከመከራ ወደ መከራ ማጣት፣ መራብ፣ መጠማት፣ መታረስ፣ መገፋት ህይወታችሁ ውስጥ እያስተናገዳችሁ ያላችሁ ደስ ይበላችሁ። የማያልፍ የክብር አክሊል ይዞ ይጠብቃችኋል። ትወጣላችሁ። ከዚህ እንደገባን እንወጣለን። ጌታ በክብር እየጠበቀን። ሃሌሉያ። መስቀል ከፊቴ
ዓለም ከኋላ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም የጌታን መንገድ እከተላለሁ የጌታን መንገድ እከተላለሁ የጌታን መንገድ እከተላለሁ ወደ ኋላ አልመለስም የጌታን መንገድ እከተላለሁ የጌታን መንገድ እከተላለሁ የጌታን መንገድ እከተላለሁ ወደ ኋላ አልመለስም ጌታ ሆይ እናመሰግንሃለን ድምፅህ አይራቅ ሁል ጊዜ ተናገረን ዱካህን እንድንከተል ጠረንህን ሁል ጊዜ አሸትተን አንተ ባለህበት መሆን እንዲሆንልን ሁል ጊዜ እርዳን በመንፈስህ ወደ እውነት ሁሉ ምራን እውነተኛ ደቀ መዛሙርት ሆነን የደቀ መዝሙር ሕይወት በሕይወታችን ተገልጦ የብዙዎች የመዳን ምክንያት ለመሆን ጠቃሚ ሰዎች ሆነን እንድንወጣ እንድትረዳን እንለምንሃለን ከዛሬ ማታ ጀምሮ የማይጠቅም ሰው እንዳንሆን የምንሄድበት የምንገባበት የምንወጣበት በምንወጣበት በምናገኛቸው ሰዎች ምንም አይነት የሰዎች ሁኔታ ውስጥ ያሉ ሰዎችን ምንም አይነት ነገር ውስጥ ያሉትን ሰዎች ሁሉ ጠቃሚ ሰዎች አድርገን በኢየሱስ ስም ጠቃሚ ሰዎች አድርገን ገንዘብ እግዚአብሔር ሆይ በሁሉ ቦታ ላይ ተዘርዝሮ አገልግሎት እንደሚሰጥ እንደዚሁ በሁሉ ስፍራ ያንተ ገንዘቦች ገብተን ሥራ መስራት እንድንችል እርዳን እኔ በመሰራበት ቀን እናንተ የኔ ገንዘብ ትሆናላችሁ ተብሎ እንደተጻፈ እንደ ቃልህ ጌታ ሆይ እባክህ ገንዘብ አድርገን እባክህ ዘርዝረን እባክህ ተጠቀምብን እባክህ ጠቃሚ አድርገን የማይገዛ ተራ ሶልዲን እንዳንሆን ያለፈበት እንዳንሆን ገዢ እንድንሆን እንድትረዳን ለምንሃል እነዚህ ወገኖቼን ባርክ በመንገዳችሁ ሁሉ እግዚአብሔር አምላክ መከናወን ይስጣችሁ በሚቀጥለው ጊዜ ፍሬያማ የምትሆኑበትን ዘመን እግዚአብሔር ያምጣላችሁ ሰዎች በእናንተ ምክንያት ወደ እግዚአብሔር ቤት ይጨመሩ ሰዎች በእናንተ ምክንያት ወደ እግዚአብሔር መንግስት ይግቡ የሰዎች የመዳን የሰዎች የዘላለም ሕይወት ማግኘት ምክንያት ያርጋችሁ ለብዙዎች የተስፋ ምክንያት ያርጋችሁ የመትረፍ ምክንያት ያርጋችሁ እግዚአብሔር አምላክ ከዛሬ እስከ ዘላለም መግባትና መውጣታችሁን ይጠብቅላችሁ አንድ ቀን ደግሞ በክብር በመንግስተ ሰማይ እንገናኝ አሜን